السلام عليكم ورحمة الله وبركاته. يا توحيد طلعتوج سلا توحيد እንዳይ ነገር توحيد በላይ እንዳይሆን ስለ ሽርክ አስከፊነት እንዳይ ነገር ትምርት እንዳይሰጥ እንቅፋት የሚሆኑ በጣም እጅግ ብዙ የተውሂድ ጠላቶች እንዳሉ ግልጽ ነው። يقول سبحانه وتعالى وكذلك جعلنا لكل نبي عدوا شياطين الإنس والجن لكن بزه إلى لنبي محمد عليه الصلاة والسلام الله يسونم يجننم طلات እንዳደረገ ሁሉ ለእያንዳንዱ ነብይ የሰይጣናቶችና የሰው ሰይጣናቶች የጂን ሰይጣናቶችን ጠላት አድርገናል ይላል። يوحي بعضهم إلى بعض زخرف القول غرورا ከፊሉ ወደ ከፊሉ በውሸት የተቀባ ቃል አንዱ ወደ አንዱ ይቀባበላሉ አለ። ከፊሉ ወደ ከፊሉ ይጥለለታል ማለት ነው። አላህ አነጋገሩ አጅብ ነው። ሱብሃንአላህ በውሸት የተቀባ ማለት ነው። ዛሬ አንድ የተውሂድ አስተማሪ እባካችሁ የሽርክ ነው፣ ይሄ ተውሂድ ነው፣ ይሄ ቢድዓ ነው፣ ይሄ ሱና ነው ብሎ የሚያስተምረን አንድን አስተማሪ ትምርቱ ሰው ዘንድ እንዳይደርስ እንቅፋት የሚሆኑ እጅግ አደገኛ ሴረኞች አሉ። ወደ ተውሂድ አንድ ሰው ወዕቡዱላህ ወላ ተሽሪኩ ቢሂ ሸይአ ማለት ከጀመረ አላህን ብቻ ተገዙ ባካችሁ ሽርክ አትስሩ ማለት የሚል አስተማሪ ሲሰሙ ገና ልባቸው ሽምቅቅ ይላል። ይሄ ኡማውን ለመፈራረቅ ይሄ ሙስሊሙን ለመከፋፈል እንደዚህ ተውሂድ እያለ ሱና ቢድዓ እያለ ሽርክ እያለ ኡማውን ሊከፋፍለው ነው ብለው ገና ከመጀመሪያው እነዛ ሽርክ የሚሰሩ ሳይሸማቀቁ ይሄኛው ግን ሙስሊም ነኝ ያለው አካል ይሸማቀቃል። ያንን ሰው በመጥፎ ከዛ በኋላ ይሄ ሰው ሽርክ ካለ ቢድዓ ካለ ችግር አለበት ማለት ነው። ስለዚህ የመስጂድ ኢማም መሆን አይችልም፣ ደዕዋም ሊፈቀድለት አይገባም ብለው ያምናሉ። ይሄ አላህ Subhanahu Wa Ta'ala እንግዲህ ህክማው አጅብ ነው። አላህ Subhanahu Wa Ta'ala ሸያጢን الانس ሸያጢን الجن ሁለቱ ቡድኖች ተጋግዘው የላ ኢላሃ ኢላላህን ዳዕዋ መሰናክል ሆነው ላ ኢላሃ ኢላላህ ዳዕዋ መሰናክል የሆኑ እጅግ ናቸው። ለምንድን ሰዎችን ያንን ትምርት እንዳይሰማ ከሌማ አንድ ችግር አለበት ሰምተነው እንደዚህ ቢድዓ ሲል ሰምተነዋል አይሆንም እሱ ለዚህ ይሄ ኡማ የሚፈራረቅ ነው። ሱብሃንአላህ ታዲያ ምን አይነት ተውሂድ ነው የሚደረገው? ዛሬ ቀብር እየተመለከ የቀብር አፈር እየተበላ ስለመወከል ሰው ለጅን እያመለከ ቆሌ እያመለከ ያንን ብናስተምር የተውሂድ የሚያስተምሩ ሰዎች ስለዚህ መጥፎን ቢያስተምሩ እንዴት እነዚህን ሰዎች እንዴት ይሄን ነገር እንዳያስተምሩ እንቅፋት ይኮናል? እንዴት በሩ ይዘጋል? በጣም ከባድ ነው። አላህ Subhanahu Wa Ta'ala كذلك ما أتى الذين من قبلهم من رسول إلا قالوا ساحر أو مجنون ይሄ ስም መለጠፍ ያለ ነው። እንደዚሁ እነዛ ከነሱ በፊት የነበሩ ህዝቦችን መልእክተኛ አይመጣቸውም ምን ያሉ ቢሆን እንጂ ይሄ ደጋሚ ነው ይሄ እብድ ነው ያሉ ቢሆን ስም ማውጣት ድሮ የተለመደ ነው። አተዋሰው ቢሂ በልሁም ቆሙን ጣሁን አላህ አደራ ተባብለዋል በዚህ ጉዳይ ወደ አላህ የሚጣሩ ሰዎችን ስም በማጥፋት አይደለም ጠማማ ሰዎች ስለሆኑ አላህ Subhanahu Wa Ta'ala እዚህ ላይ ደግሞ አላህ Subhanahu Wa Ta'ala ወሲፋቱል ሙሽሪኪን አንهم اذا سمعوا دعاء الله وحده የሙሽሪክ ባህሪ የአላህን አንድነት አላህ በብቻነት ሲጠራ ሲሰሙ እሽማዕዘት ቁሉብሁም ወነፈረት ይሄ ቀልባቸው ሽንቅቅ ይላል ይኮፋተራል። በቃ ልክ እሳት ውስጥ እንደገባ ፌስታል ስብስብ ነው የሚለው። فكفروا وانكروا ይክዳሉ ያን ይጠላሉ። واذا سمعوا الشرك ودعاء غير الله ካላህ ውጭ ያለን ሲጠራ ሽርክ ሲሰሙ فرحوا واستبشروا በጣም ይደሰታሉ። ለዚህ እኮ ነው የሽርክ ሰዎችን ሽርክ የሚሰሩ ሰዎችን በጣም የሚያወድሱ የሚያመጉሱ ሰዎች ሱፊዮች አህባሾች እነሱ እኮ በጣም ተቅይ ናቸው ይሄ አህለ ሱና የሚባለው ለአህለ ሱና ውስጥ ነው የሚሉ መሰረዎች ነው የምነግራቸው።
እነዚህን እኮ አላህ ፍራቻ የላቸው የሱና ሰዎች ነን የሚሉ አላህን ፍራቻ የላቸው ሱፊዮች እኮ እነዚህ አህባሾች ነው አይደል በጣም አላህን ፈሪዎች ናቸው በጣም ዛኪሮች ናቸው ያ ረጃል አላህ እያሉ ሁዝቤድ የሚሉትን እንዲህ አድርገው ተንከባከው ለማያዝ ይሞክራሉ አላህ ይሄንን ስለ ተውሂድ አስመልክቶ ሲናገር ወኢዛ ذكر الله وحده አላህ በብቸኝነት የተነሳ ጊዜ እሽማዓዘት ቁሉብ الذين لا يؤمنون بالآخرة እነዛ በአኺራ የማያምኑ ሰዎች ቀልባቸው ሽምቅቅ ይላል አይወዱም ማለት ነው وإذا ذكر الذين من دونه إذا هم يستبشرون ካላህ ውጭ ያሉት ደግሞ በተነሱ ጊዜ በጣም ይደሰታሉ አላህ Subhanahu Wa Ta'ala ይሄ ምን ማለት ነው ይሄ ማን ባህሪ ነው ስለ ተውሂድ ሲነገር የሚሸማቀቅ ሙስሊም ካለ የሙሽሪኮችን ባህሪ ወርሷል ማለት ነው ስለዚህ የተውሂድ ሰዎችን ደግሞ ተውሂድ እንዳያስተምሩ ቁርአን ላይ ያለው ሐዲስ ላይ ያለው ትምህርት ሲያስተምሩ ለነሱ የተለያየ ስም በመስጠት አባሾች ወጥቶላቸዋል በቃ አባሽ ወሃቢያ የሚባል ነገር ካፊር ነው ሙስሊም አይደለም እንደዚህ ነው በቃ ምናምን ብለው በራሳቸው የነሱን ያላመነ በሙሉ ስለሚያከፍሩ አክፍረው ጨርሰዋል እነሱ ደግሞ ከዛ መሐከል ዝክ ያለ መሐል ሰፋሪ የተውሂድ ዳዕዋ እንዳይደረግ የተውሂድ አስተማሪዎችን ስም በማጥፋት ከለማ እንዳውም ታላላቅ ዑለሞችን በተለይ አካባቢያችን ያሉ በየመስጂዱ የሚያቀሩ ዑለሞች ከለማ ነው ከለ ሐዳዲይ ነው አራ መርኸሊ ነው አይደለም ከለ እንደዚህ ነው ምን እንደታወቀ ብሬ ስሙን ራሱ ይገርመኛል ለጥፍ ወስደው ምንም የማያውቁትን ዑለሞች ስማቸውን አጥፍተው ጨርሰዋል ሰው እንዳያዳምጣቸው ሌላ ጥርጣሬ ውስጥ እንዲገባ ይሄ ደግሞ የዳዕዋውን ለዳዕዋው እንቅፋት ሆኗል በጣም ትልቅ ስብራት ነው እንደዚህ ያለውና እንደዚህ ያሉ ነገሮች እስካልቀሩ ድረስ አገራችን ላይ ተውሂድ አይስፋፋም ዝማከል ይገደባል ማለት ነው የሽርክ ሰዎች እያስተማሩ ነው በነጻነት ያለምንም አንድ አይነት አቋም ይዘው ነው የሚያስተምሩት ሽርካቸውን በቃ ተውሂድ አስመስለው ቢድዓን ሱና አስመስለው እያስተማሩ ማንንም አይቃወማቸውም ስለ ተውሂድ ዳዕዋ ሲነሳ ግን የሚንጫጫው መሃል ሰፋሪ በጣም አጃይብ ነው ይሄን ነገር ከራሳችሁ ላይ ካላጠራችሁ ወደፊትም ዳዕዋ የሚባለው ነገር ሽባ ይሆነ ነው የሚሄደው አው ስለዚህ ስም ማጥፋት በጣም ከባድ አደጋ ስለሆነ ጥንቃቄ ማድረግ ያስፈልጋል ወደ ተውሂድ የሚጣሩ ሰዎችን ስለ ሱና የሚያስተምሩ የነብዩ ሰለላሁ ዐለይሂ ወሰለም የአላህን ዲን የሚያስተምሩ ሰዎችን ማበረታታት አይዟችሁ ማለት እንጂ ስም የምታጠፉት ሰዎች ደሞኮ ስለምናውቃችሁ ማለት ነው እና ቃል ሁለት ብለን እናቃችኋለን ስም አታጥፉ የዑለሞቹን ስም አታጥፉ ስማቸው አታጥፉ ወደ ዲን የሚያስተምሩ ሰዎችን አበረታቱ ብታበረታቷቸው ለእናንተ ይጠቅማችኋል እንጂ ለእናንተ የሚጎዳችሁ ነገር የለም እነዛ ደግሞ በግያ ያዛችሁ ፍየል ያዛችሁ ዘይቱን ዱቄቱን ያዛችሁ ሄዳችሁ ምዘይሯቸው የአህባሽ ሰዎች እነሱ እናንተን መቼ እንደምትጠፉ እየተጠባበቁ ያሉ ሰዎች ናቸው ምንም አይጠቅማችሁም እነዛ ሰላም አለይኩም